እኔ አንድ ልላችሁ የሚፈልገው ራሳችሁን ዝቅ አድርጉ። ያላችሁን ነገር ስጡ፣ ይሰጣችኋል። አገልግሉ፣ እግዚአብሔር የእናንተን ቤት ያገለግላል። ከኖራችሁለት እግዚአብሔር እናንተ ጋር ይኖራል። ለመጀመሪያ አገኘው ወንድሜ፣ ብዙ ጊዜ ስላንተ እናገራለሁ። የሆነ ጊዜ ተሳስቶ ሰው ትንሽ ተጭቼ ነበር፣ ግን በኋላ ስመለከት በጣም ጥሩ ሰውና ስብዕና ያለህ ብዙ ሰዎችን የምትረዳ ዘር የማትለይ ከፍተኛ ሞራል ያለው ወጣት መሆኑን ስላየው ባለፈው መጥተው ሊያጠፏችሁ ሲሉ ተከላክያለሁ እና ስላየው እዚህ መድረክ ላይ በጣም ደስ ብሎኛል። እንኳን ደህና መጣ። ስም ነው ማስተር? አዎ ሞጣ፣ ስሜ አብነት ነው የሚባለው። ማስተር የሚባለው የስፖርት የማርሻል አርት አሰልጣኝ ነኝ። ስፖርተኛ ነኝ በፊት። ማርሻል አርት ታሰለጥን ነበር? ወጣት በነበርኩ ሰዓት። አሁን ግን አረጃውን። በጣም መልካም ሰው፣ በጣም እኔ እንደውም ማስተር የሚለው ስም ይመስለኝ ነበር። ማስተር የሚባል የሞጣ ልጅ ነበረ። አንድ ነርስ ነው አባቱ ነርስ ናቸው፣ የሉም በህይወት እና ማስተር ይባላል እና አስታውሳለሁ ማስተር ብዙዎች እንዳሸን ፈልተው የወንድሜን ማስተር አብነትን ሞት ሲያሟርቱ ደግሞ እንደዚህ ወንድሜ ሐዋርያው ታምራት ታረቀኝ ሄዳችሁ እየጸለያችሁበት ከጎን አለን ያላችሁት እግዚአብሔር አምላክ አብዝቶ ይባርካችሁ ማለት እወዳለሁ። አሁንም የሟርተኞች ሟርት ሊሰበር የወንድማችን ጤና በሙላት እንዲመለስ ጥሪው ነውና ጸልዩልኝ የሚል ጥሪ ብቻ ነውና ደጋግሞ እያቀረበ ያለው። ሁላችሁም እንድትጸልዩለት ጥሪ ያቀርባለሁ። ደግሞ የጸሎት ህብረቶች በጋራ የምትተጉ የምትጸልዩ ሰዎች አብዝታችሁ ጸልዩለት። እየጸለይንለት ነው የምትሉ ብዙዎቻችሁ እግዚአብሔር አምላክ አብዝቶ ይባርካችሁ። ኮፒ ሊንክ፣ ዱት፣ ሼር በማድረግ አሁንም ለሚጸልዩ 10 ሰዎች ልታጋሩ ጥሬን አቀርባለሁ። እግዚአብሔር ዘመናችሁን አብዝቶ ይባርክ። ማስተር አብነት በአንድ ሚዲያ ላይ ድንገት ጋዜጠኛው የጠየቀውን ጥያቄ ተከትሎ መታመሙን ካሳወቀ በኋላ መነጋገሪያ ነበር ሚዲያ ላይ። እነዚህ ራሳቸውን ነብይ፣ አፖስትል፣ ቢሾፕ እያሉ የሚጠሩ የማስተር አብነትን መታመም ተከትለው እንግዲህ መልእክት እንደመጣላቸው እግዚአብሔር ለነሱ ድምጽ እንደነገራቸው ሲያወሩ ትሰማላችሁ። ይህ 3 ቀን በጾም ጸሎት ሲጸልይ የእግዚአብሔር መንፈስ በልቤ አንድ ነገር ተናገረ። ይህም የምናገረው መልእክት በማስተር አብነት በጣም ዙሪያው ላይ ጨለማ ከቦት አይቻለሁ። የሞት መልአኮች ዙሪያን ከቦ አይቻለሁ። እድሜ እንደሌለ አይቻለሁ። እድሜ አጭር እንደሆነ አይቻለሁ። ስለዚህ ይህ ሰው ወደ ጌታ እንደሚሄድ ነው ያየሁት። ቅዱሳኖች በዓለም ዙሪያ የምትገኙ የአባቴ ብሩካኖች ለዚህ ሰው አጥብቃችሁ የምትጸልዩ ከሆነ እድሜ እንደሚጨመርለት እግዚአብሔር ተናግሮኛል። ሰውዬ ደግሞ በጣም ብልጣብልጥ የሆነ መልእክት እንዳደመጣችሁት ነው። 2 ነገር ነው የሚናገረው። ጨለማ ከቦት ሲሞት አየሁ አለ። አንደኛው ሳይር ነው። ይሄ ዊን ዊን ሲቹዌሽን ይባላል። 2 ነገር ነው የምትናገሩት። መጀመሪያው ጨለማ ከቦት ምናምን እንደዚህ ሲሆን አየሁ አለ። ከዛ ኢሳያስ ለሕዝቅያስ ያመጣለትን መልእክት ጠቀሰና ከጸለያችሁለት ግን በህይወት ይኖራል እያለ። ስለዚህ ይህ ሰውዬ 2 እድል ይዞ እየተንቀሳቀሰ ነው። ማስተር አብነት በህይወት ከቀጠለ ጸልያችሁለታልና ቀጠለ ነው፣ አሸናፊ ነው። በዚህ ጎል በኩል ደግሞ ማስተር አብነት የሰው ልጅ አይደለም። ማናችንን እንሞታለን። እኔ ለምሳሌ እሞታለሁ። እንደማትሞት የሚሰማ ይህንን ፕሮግራም የምታይ ሰውዬ በጣም ምስኪን ሰው ነው። ትሞታለህ። አዎ አንቺም የምትመለከችኝ ሴት ትሞቻለች። ይህ የሰው ልጅ እውነታ ነው። ከዛ ምን የሚል ነገር አመጣ? ጨለማ ከቦታየው ከዛ እድሜው አጭር ነው ደግሞ አይነት ሀሳብ ሲያመጣታ ያላችሁ። ከሞተም አሸናፊ ነው የዚህ ሰውዬ መልእክት፣ ካልሞተም ደግሞ አሸናፊ ነው። ዊን ዊን ሲቹዌሽን ማለት ይሄ ነው። እነዚህ ሰዎች ሰውየው ኢንፎርሜሽን በማይናገርበት ሰውየው እንዲሆንኩ በማይልበት መቼውንም እግዚአብሔር ተናገረን ብለው ብቅ ሲሉ ሰምታችኋቸው አታውቅም አብዛኞቹ።
ማስተር አብነት ታመንኩ ሳይል አልወጡም። እነዚህ ሰዎች እግዚአብሔር ተናገረን አላሉ። የሞት መልአክ ከበበን ምናምን ብሎ አልተናገሩም። ግን ራሱ ማስተር አብነት ታመንኩ ብሎ መረጃ ከሱ ከወጣ በኋላ ልክ እግዚአብሔር እንደገለጠላቸው አንዳንዶቹ ይሻላል የሚል መልእክት አመጡ፣ አንዳንዶቹ ትሞታለህ የሚል መልእክት፣ ጨለማ ከቧል ምናምን ይላሉ። እግዚአብሔር አይደለም የተናገራቸው። እነዚህ ሰዎች ልክ እንደኛው ቲክቶክ የሚባል አፕሊኬሽን ስልካቸው ላይ አውርደው ስክሮል ሲያደርጉ የሚመጣላቸውን ቪዲዮ ተመልክተው በዚህ ቪዲዮ ላይ እንዲህ ብል ብለው አስበው የሚዋሹትና የሚክዱት። በጣም አሳዛኙ ነገር ግን እግዚአብሔርን መነገጃ ማድረጋቸው ነው። እድሉን ሲያገኙ መንፈስ ቅዱስ በልብ ይላሉ። ውሸታሞች። መንፈስ ቅዱስ ማስተር አብነት ሚዲያ ላይ ታምም ያለው ከማለቱ በፊት ነው የሚነግራችሁ። እሱ ሁሉን የሚያውቅ ሉዓላዊ አምላክ ነው መንፈስ ቅዱስ። የእናንተ መቀለጃ አይደለም። ከቲክቶክ መረጃ ተነስቶ ሐሳብ የሚሰጥ መንፈስ ቅዱስ የለም አለ። ማስተር አብነት የሰማይ አምላክ እግዚአብሔር ነፃ እንደሚያወጣ አምኜ እጸልይልሃለሁ። አንተ የድሆች አባት ቆሻሻ አትል፣ ምስኪኖችን የምትሰበስብ የሀዲያ ሕዝብ፣ የከምባታ ሕዝብ፣ የጉራጌ፣ የአማራ አትል፣ ከከምባታ ተወልደ ብሔር ብሔረሰብን የምታካልል ምስኪን ልጅ እንደ እግዚአብሔር ሰው ጸልይልሃለሁ። ምንም አይነት በሽታ በሰውነት ውስጥ ቢገባም እንደ እግዚአብሔር ሰው ለምንልሃለሁ። አምላኬ ካንተ ላይ ደዌን፣ በሽታን እግዚአብሔር ካንተ ላይ፣ እግዚአብሔር ከሰውነት ላይ፣ እግዚአብሔር ከአካል ላይ፣ እግዚአብሔር ከማንነት ላይ ዛሬ ነፃ እንዲያወጣ ለምናለሁ። አባት እግዚአብሔር ሆይ ይህንን ማስተር አብነት የብዙዎች አባት የሆነውን ይህንን ወጣት ሳይታወቅ ጭንቅላቱን ይዞ ኡፍ የሚልበትን ድምፅ አሰምቶናል። ዛሬ በኢየሱስ ክርስቶስም ነፃ እንድታወጣው እንለምናለን። እንድትፈታው እንለምናለን። እንድትፈታው እንለምናለን። በሽታን ከሱ ላይ እንድታነሳ በኢየሱስ ስም እንለምናለን። ቀንበርን ከሱ ላይ እንድታነሳ በኢየሱስ ስም እንለምናለን። በጌታ በኢየሱስ ስም ከተናገረበት ሰዓት ጀምሮ የትኛውም ሃይማኖት ስለ ማስተር አብነት እየጸለየ ነው። እኛም በዚች አጥቢያ በዚች ባለችን መሰዊያ ላይ ስለሱ አንድ ጥያቄ ይዘን መተናል። ይህንን ጥያቄ እንደምትመልስልን እናምናለን። በደምህ ዛሬ በሽታው ነፃ ይውጣ። በደምህ ዛሬ በሽታው ነፃ ይውጣ። በደምህ ዛሬ ቀንበሩ ይሰበርለት። በደምህ ዛሬ እስራቱ ይፈታለት። በደምህ ዛሬ በሽታው ከላዩ ላይ ይወገድለት። በመገረፉ ቁስል ተፈውሳችኋል ተብሎ እንደተጻፈ ዛሬ ወንድሜ በተገረፍከው ቁስል ነፃ ይውጣ። በተገረፍከው ቁስል ነፃ ይውጣ። በሽታ ከላዩ ላይ ይወገድለት። እፎይ ብሎ ይተኛ፣ በሰላም ይተኛ። ኖሮ ልጁን ያሳድግ፣ ለብዙ ልጆች ይትረፍ። ኖሮ ትውልዱን ያሳድግ። አባቶይ ስለሰማህን ይህንን ጸሎት ሰምተህ ይህንን ማስተር አብነትን ነፃ አውጥተህ ለምስጋና ስለሚቆም እኛም እሱ ተፈወስኩ ያለ ቀን በፊት ክብርን እንሰጣለን። በኢየሱስ ክርስቶስ ስም እናመሰግንሃለን። ነፃ ስላወጣህልን ተባረክ። ስለሰማህን ተባረክ። እንወድሃለን። ማስተር አብነት እግዚአብሔር አምላክ ይረዳሃል። ነፃ ትወጣለህ።